ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ የምናየው ዴሪቬቲቭ ቻፕተር 4። ያው ዴሪቬቲቭም እንደምታውቁት ሃይስኩል ላይ የምታውቁት ትምህርት ነው። ብዙም የተለየ ነገር የለውም። ያው ምንድነው ዴፊኒሽን ኦፍ ኤ ዴሪቬቲቭ ምንድነው የሚለው? ኤ ዴሪቬቲቭ ኦፍ ፋንክሽን some function f of x at a point x is written as f derivative of x and it is the limit of f of x plus h minus f of x is whole over h as h goes to 0 if this limit exists. f derivative of a function at a point x ኤግዚስት ያደርጋል እንላለን ማለት ነው። ያው የምታውቁት ነገር ነው። አንዳንድ ፋንክሽኖች ዴሪቬቲቫቸውን የኮንስታንት ፋንክሽን፣ የፓወር ሩል፣ ፓወር ያለውን ፋንክሽን፣ ሰም ኤንድ ዲፈረንስ ሲሆን ፕሮዳክት ሩል፣ ኮሸንት ሩል እንዴት ነው ዴሪቬቲቭን የምንፈልገው የሚለውን ነገር ያው የምታውቁት ነገር ነው። አስቀምጥላችኋለሁ ሰዓታችንን እንትን ላለ ማለት አንዳንድ ነገር በፕሮዳክት እና በኮሸንት ሩል እና በቼን ሩል ላይ አንዳንድ ነገር ብቻ እንላለን አብረን የምናይ ይሆናል ማለት ነው። ፕሮዳክት ሩል ምን እንደሚለው if two functions f of x and g of x are differentiable functions at x d by dx of f of x times g of x ምን ይሆናል? f of x times d by dx of g of x plus g of x times d by dx of f of x ይሆናል ማለት ነው። ያ ማለት f of x times g derivative of x plus g of x times f derivative of x ይሆናል ማለት ነው። ፕሮዳክት ነው። የሁለት ፋንክሽኖች ብዜት ዴሪቬቲቭ እንደዚህ ይፈለጋል ማለት ነው። ያ ማለት f of x times g derivative of x plus እዚህ ጋር ደግሞ እዚህ ዴሪቬት የተደረገው እዚህ አይደረግም፣ እዚህ ጋር ያልተደረገው እዚህ ጋር ይደረጋል ማለት ነው። እዚህ መልኩ ዴሪቬቲቭን መፈለግ እንችላለን ማለት ነው። ለምሳሌ ጥያቄ እኔ ምን ነው የሚለው find f derivative of x if f of x is equal to this one። ለምሳሌ ይሄ f of x ቢሆን ይሄ g of x ቢሆን የዴሪቬቲቭ ኦፍ የሁለቱ ብዜት ምን ነው የሚሆነው? d by dx of 4x square minus 1 times 7x cube plus x ምን ይሆናል? ይሄን ዴሪቬቲቭ ሳናደርገው መጀመሪያ 4x square minus 1 times d by dx of 7x cube plus x plus እዚህ ጋር ዴሪቬቲቭ ያልተደረገው እዚህኛው ይደረጋል፣ እዚህ ጋር የተደረገው አይደረግም ማለት ነው። which is 7x cube plus x times d by dx of 4x square minus 1 ይሆናል ማለት ነው። ይሄ ምን ይሆናል? 4x square minus 1 times የዚህ ዴሪቬቲቭ ምን ይሆናል? 21x square plus የዚህ ዴሪቬቲቭ 1 ይሆናል plus 7x cube plus x times የዚህ ዴሪቬቲቭ ምን ይሆናል? 8x ይሆናል ማለት ነው። እዛ አባስተን ደምረን ማስቀመጥ ይሆናል ማለት ነው። ይሄን አባስተን ስንደምር ምን እናገኛለን? የሚደመረውን ደምረን ሲምፕሊፋይ ስናደርግ እንደዚህ አይነት ነገር እናገኛለን ማለት ነው። እዚያ ላይ f derivative of x is equal to ይሄ ይሆናል ማለት ነው። by using product rule በዚህ መልኩ መስራት እንችላለን ማለት ነው። ኮሸንት ሩል ምንድነው የሚለው? ኮሸንት ሩል if two functions f and g are differentiable functions at x and then d by dx of f of x over g of x where g of x is different from 0 ሆኖ d by dx of f of x over g of x ምን ይሆናል? g of x times the derivative of f of x minus f of x times the derivative of g of x the whole over g of x the whole square ይሆናል ማለት ነው። ኮሸንት find dy dx if y is equal to this function dy dx ምን ይሆናል? dy dx is equal to g of x times this g of x አችን ይሄ ነው፣ f of x አችን ይሄ ቢሆን x square plus 1 times d by dx of 1 minus 1 times d by dx of x square plus 1 the whole over the square of this one
ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ይሆናል ማለት ነው። ፍሮም ዚስ ዋን ዲዋይ ዲኤክስ ምን ይሆናል? ኤክስ ስኩዌር ፕላስ ዋን ታይምስ ዲዋይ ዲኤክስ ኦፍ ኮንስታንት ነምበር ዜሮ ነው የሚሆነው ማለት ነው። ዜሮ ማይነስ ዋን ታይምስ የዚህ ዴሪቬቲቭ ቱ ኤክስ ይሆናል ማለት ነው። ኦቨር ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ይሆናል ማለት ነው። ዲስ ኢዝ ኢኳልስ ቱ ማይነስ ቱ ኤክስ ኦቨር ኤክስ ስኩዌር ፕላስ ዋን ዘ ሆል ስኩዌር ይሆናል ማለት ነው። ዴሪቬቲቭ ቼን ሩል የምንጠቀመው እንደምናውቀው መቼ ነው ቼን ሩል የምንጠቀመው? ሁለት ፋንክሽኖች ኮምፖዝድ ሆነው ሲሰጡን የዛን ፋንክሽን ዴሪቬቲቭ ለመፈለግ የምንጠቀመው ቼን ሩል ነው ማለት ነው። ለምሳሌ እዚህ ጋር ኦፍ ኤክስ ኢኳልስ ቱ ዘ ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋን ስኩዌር ሩት አንድ ራሱን የቻለ ፋንክሽን ነው። ውስጥ ሌላ ፋንክሽን አለ ኤክስ ስኩዌር ፕላስ ዋን ማለት ነው። የዚህን ዴሪቬቲቭ እንዴት ነው የምንፈልገው? ይሄ ማለት በሌላ አባባል ኤክስ ስኩዌር ፕላስ ዋን ዘ ሆል ዘ ፓወር ኦፍ ዋን ኦቨር ቱ ማለት ነው። የዚህን ዴሪቬቲቭ መፈለግ ማለት ነው። which is ዋን ኦቨር ቱ ኢንቱ ኤክስ ስኩዌር ፕላስ ዋን the power of 1 over 2 minus 1 times የውስጠኛው ዴሪቬቲቭ d by dx of x square plus 1 ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? 1 over 2 into x square plus 1 the whole the power of minus 1 over 2 times የዚህ ዴሪቬቲቭ 2x ይሆናል ማለት ነው። ይሄ ወደ ታች ሲወርድ ምን እናገኛለን? 2x over 2 into x square plus 1 the whole the power of 1 over 2 ይሆናል ማለት ነው። 2 በ2 ካንሰል ቢሆን ምን ይቀራል? እዚህ ላይ ምን ይቀራል? x over ይሄ ማለት the square root of x square plus 1 ይሆናል ማለት ነው። የዚህ ዴሪቬቲቭ f ዴሪቬቲቭ ይሄ ይሆናል ማለት ነው። እንደዚህ ሲሆንስ ሳይን ኦፍ ኤክስ ስኩዌር ሳይን ራሱን የቻለ ሌላ ፋንክሽን ነው። ውስጥ ምን አለ? ኤክስ ስኩዌር አለ ማለት ነው። እንዴት ነው የዚህን ዴሪቬቲቭ መፈለግ የምንችለው? እንደዚህ ሲሆን በቀላሉ እንዴት ነው መፈለግ የምንችለው? የዚህ ዴሪቬቲቭ የሳይን ዴሪቬቲቭ ምንድነው? ኮስ ነው ማለት ነው። ኮሳይን ኦፍ ኤክስ ስኩዌር ታይምስ ዲቫይድ ኤክስ ኦፍ የውስጠኛው ፋንክሽን ማለት ነው ኤክስ ስኩዌር ይሆናል ማለት ነው። ዘን ከዚህ ላይ ምን እናገኛለን? ኮሳይን ኦፍ ኤክስ ስኩዌር ታይምስ የዚህ ዴሪቬቲቭ 2x ይሆናል ማለት ነው። ዘን ምን እናገኛለን? 2x ታይምስ ኮሳይን ኦፍ ኤክስ ስኩዌር ይሆናል ማለት ነው ዴሪቬቲቭ። ፋት አዲስ ዋን እንደዚህ ሲሆን ምን እንደምናደርገው ልክ ከዚህ ጋር ተመሳሳይ ነው ማለት ነው። የውጭኛው ዴሪቬቲቭ የታን ዴሪቬቲቭ ምንድነው? ሴክ ስኩዌር ነው ማለት ነው። ሴክ ስኩዌር ኦፍ የውስጠኛው ይሆናል ማለት ነው። ኤክስ ስኩዌር ፕላስ 1 ታይምስ ዲ ባይ ዲ ኤክስ ኦፍ የውስጠኛው ኤክስ ስኩዌር ፕላስ 1 ይሆናል ማለት ነው። የዚህ ዴሪቬቲቭ ምን ይሆናል? 2x ይሆናል ማለት ነው። ከዚህ ጋር ሲባዛ 2x ታይምስ ሴክ ስኩዌር ኦፍ ኤክስ ስኩዌር ፕላስ 1 ይሆናል ማለት ነው። ኤፍ ዴሪቬቲቭ ኦፍ ኤክስ እንደዚህ ሲሆን ምን ይሆናል? ሳይን ኮሳይን ታንጀንት ሳይን ውስጥ ምን አለ? ኮስ ታን ኤክስ አለ ማለት ነው። አሁንም ኮስ ውስጥ ምን አለ? ታን ኤክስ አለ ማለት ነው። ስለዚህ ልክ በዚሁ መሰረት መሄድ ነው ማለት ነው። የዚህ ዴሪቬቲቭ ምን ይሆናል? the derivative of sine which is cosine of ውስጥ ያለው ማለት ነው። ውስጥ ያለው ምንድነው? cos of tan x ታይምስ የውስጠኛው ዴሪቬቲቭ d by dx of ሳይን ውስጥ ያለው ዴሪቬቲቭ ይሄ ማለት ነው ታይምስ cos of tan x ይሆናል ማለት ነው። ይሄ ምን ይሆናል? አሁን ኮሳይን ኦፍ ኮስ tan x ታይምስ የዚህ ዴሪቬቲቭ ምን ይሆናል? the derivative of this times የውስጠኛው የዚህ ዴሪቬቲቭ ምንድነው? ማይነስ ሳይን ኦፍ tan x ታይምስ d by dx of የውስጠኛው ማለት ነው የውስጠኛው ዴሪቬቲቭ tan x ዴሪቬቲቭ ይሆናል ማለት ነው። ዘን ፍሮም ዚስ ዋን ምን እናገኛለን? ኮሳይን ኦፍ ኮስ tan x ታይምስ ማይነስ ሳይን ኦፍ tan x
ታይምስ የዚህ ዴሪቬቲቭ ምን ይሆናል? ሴክ ስኩዌር ኤክስ ይሆናል ማለት ነው። ሴክ ስኩዌር ኤክስ ይሆናል። ፋይናሊ ጂ ዴሪቬቲቭ ኦፍ ኤክስ ምን ይሆናል ማለት ነው? ማይነስ ሴክ ስኩዌር ኤክስ ታይምስ ኮሳይን ኦፍ ታን ኤክስ ታይምስ ይሄኛው ማለት ነው ሳይን ኦፍ ታን ኤክስ ይሆናል ማለት ነው። መጨረሻ ላይ እንደዚህ አይነት ነገር እናገኛለን ማለት ነው። ዋት አባውት ዲስ ዋን? ጂ ኦፍ ኤክስ ኢዝ ኢኳልስ ቱ ይሄ ቢሆን ጂ ዴሪቬቲቭ ኦፍ ኤክስ ምን ይሆናል? ኢዝ ዘ ፓወር ኦፍ ሴክ 3 ቴታ ነው። ኢዝ ዘ ፓወር ኦፍ ሴክ 3 ቴታ ታይምስ ዲ ባይ ዲ ኤክስ ኦፍ ሴክ 3 ቴታ ይሆናል ማለት ነው። ዲ ባይ ዲ ኤክስ ኦፍ ሴክ 3 ቴታ ምን ይሆናል? ኢዝ ዘ ፓወር ኦፍ ሴክ 3 ቴታ ታይምስ ሴክ 3 ቴታ ታን 3 ቴታ ይሆናል ማለት ነው። ታይምስ ምን አለ አሁንም የውስጠኛው ዴሪቬቲቭ ማለት ነው። ዲ ባይ ሶሪ እዚህ ጋር ጂ ዴሪቬቲቭ ኦፍ ኤክስ ኢዝ ኢኳልስ ቱ ኢዝ ዘ ፓወር ኦፍ ሴክ 3 ቴታ ታይምስ ዲ ባይ ዲ ቴታ ኦፍ ዚስ ይሆናል ማለት ነው። ይሄ ምን ይሆናል? 3 ዘ ፓወር ኦፍ ኢ ዘ ፓወር ኦፍ ሴክ 3 ቴታ ታይምስ የዚህ ዴሪቬቲቭ ሴክ 3 ቴታ ታን 3 ቴታ ይሆናል ማለት ነው። ዘን አሁን ደግሞ ዲ ባይ ዲ ቴታ ኦፍ የውስጠኛው which is 3 ቴታ ይሆናል ማለት ነው። ፍሮም ዚስ ዋን ምን እናገኛለን? የዚህ ዴሪቬቲቭ 3 ይሆናል ማለት ነው። 3 ታይምስ ኢ ዘ ፓወር ኦፍ ሴክ 3 ቴታ ታይምስ ሴክ 3 ቴታ ታን 3 ቴታ ይሆናል ማለት ነው። ጂ ዴሪቬቲቭ ኦፍ ጂ ዴሪቬቲቭ ኦፍ ቴታ ይሄ ይሆናል ማለት ነው። ሌላ ምንድነው ከዚሁ ጋር የተያያዘ ፓወር ሩል ኮምባይንድ ዊዝ ቼን ሩልም አለበት ፓወር ሩልም አንድ ላይ ኮምባይንድ ሆኖ ሲሆን ዴሪቬቲቭን እንዴት ነው የምንፈልገው? ለምሳሌ እዚህ dy dx ምን እንደሚሆነው 100 into x cube minus 1 the whole the power of 99 times dy dx of የውስጠኛው x cube minus 1 ይሄ ምን ይሆናል? የዚህ ዴሪቬቲቭ ምን ይሆናል? 3x ስኩዌር ይሆናል ማለት ነው። ከዚህ ጋር ሲባዛ 300x ስኩዌር into x cube minus 1 the whole the power of 99 ይሆናል ማለት ነው። ለምሳሌ እንደዚህ አይነት ቢሆን g ዴሪቬቲቭ ኦፍ t ምን ይሆናል? g ዴሪቬቲቭ ኦፍ t is equals to power rule combined with chain rule ነው ማለት ነው። አፕላይ የምናደርገው 9 into t minus 2 over 2t plus 1 the whole the power of 8 times d by dt of የውስጠኛው t minus 2 over 2t plus 1 ይሆናል ማለት ነው። ይሄን ቅድም እንዳየነው ኮሸንት ሩል አፕላይ በማድረግ የዚህን ዴሪቬቲቭ ፈልጎ ከዚህ ጋር ማባዛት ይሆናል ማለት ነው። ቪዲዮዬ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ቻናሌን ሰብስክራይብ አድርጉ። አመሰግናለሁ።